ሰላም 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 ሙስሊምም ክርስቲያንም እህቶቼ ወንድሞቼ እንዴት ናችሁ? አላችሁልኝ ወይ? ባላችሁበት ቦታ ፈጣሪ ቅፍ ድግፍ አድርግቶ ይጠብቃችሁ፣ ከክፉ ነገር ሁሉ ይሰውራችሁ፣ ያልታሰበ ሰፊ እንጀራን በብርሃን ትስጣችሁ። ፈጣሪ ከድንገተኛ አደጋ ከድንገተኛ ሞት ይሰውረን እያልኩኝ ብቅ ጥልቅ ፈካደ መቅነት ጠፍጠሽ ጠንቧብዬ መጥቻለሁ ማለት ነው። አላችሁልኝ? እኔ ያለው እግዚአብሔር ይመስገን። ያው ተከታታይ ማንሰራው ያለውበት ብሄሩት ነውና ስራ በጣም ስለሚበዛብኝ ነው የኔ ውዶች፣ የኔ ማይፎን ቃዎች ማለት ነው። በትላንትናው ቀን እንግዲህ ያብ ልዑል ሱሲ እንደዚሁም አዲስ ውሽማሌኝ ባይ መጥቷል ማለት ነው። እና ምንድነው ክነታ ምናምን ብቅ ጥልቅ ፈካደ መቅነጠፍ ብሎ በቡጢ በሽጦጠጠ ምናምን ቡቁሻ በጋርግ በምናምን ጧጧምባ እያደረገ ነበረ። ወይ ፈጣሪ ሌላ ምን ልላችሁ ነው መሰላችሁ? ለማንኛውም ይሄ ነገር እውነት ነው ወይስ ውሸት ነው? ምክንያቱም የሚሰሩት ላይ ሳቅ አለ። አሁን ትላንትና በተለቀቀው ላይ ሱሲ እየሳቀች ነው። ይሄ ደግሞ ከውጭ የመጣ የተባለው ጋርድ ይዞ የመጣውም እየሳቀ ነው። ልዑልም እየሳቀ ነው። ትክክለኛ ድርሰቱን እየሰራች ያለችው ሄሉ ነች። ምንም ሳቅ ሳይኖር በትክክለኛ ነገር ግራ ገባን። ድርሰት እየደረሳችሁብን ነው? በእኛ እየተጫወታችሁ ነው ወይስ ትክክለኛ ነገር ነው እየሆነ ያለው ማለት ነው? ምክንያቱም እየሳቁ ነው እየሰሩ ያሉት ማለት ነው። ትላንትና የተለቀቀውን ልብ ብላችሁ ማየት ትችላላችሁ። ሲቀጥል ደግሞ ማለት ነው እውነት ከሆነ ለምንድን ነው ጸበል ይዘዋት ያልሄዱት? ሲቀጥል ደግሞ ልዑልና ያ በጣም ተስማምታችኋል። እንደዚህ ነው ፍቅር የሚያስፈልጋችሁ ማለት ነው። ፍቅር ያስፈልጋል። ተፋቀሩና እውነት የሉታማ ከሆነ ካለችበት ጭንቀት ብታወጡ ጥሩ ነው። አሁን ልዑልም ያብን ፒስ ሆነዋል ማለት ነው። እና ድርሰቱን ደግሞ ስትደርሱ ሳቅ አትሳቁ። በእናንተ መሀል የተጨነቁ የተረበሹ ስለሷ የሚያስቡ ስለሚጨናነቁ ብዙዎች ስላሉ በትክክል ልክ ሄሉ እንደምትሰራው ስራ ከሆነ ሄሉ እንደምትሰራው ሳስቁ መስራት ጥሩ ነው ብዬ ነው ማስበው። ትላንት የተለቀቀው ላይ ፊታችሁ በደንብ ነው ልብ ብላችሁ እንኳን ኦዲየንሶች ተመልከቱ ማለት ነው። ሲቀጥል ግን እኔ እንደሚመስለኝ ይሄ ከውጭ የመጣው ሰውዬ ግን ማለት ነው ዋይ ጋርድ ይዞ ይመጣል እንዴ? ማነክ ማን ተብዬው ነክ ገና 3 ቀን ወይም ሳምንት ሳይሆንክ አንተ ዘራፍ አንበሳ ነኝ ግስል ላይ ነኝ ትላለህ እንዴ? ያባችን ቆፍጣና ሸንቃጣው ሽንቅጥቅጡ ጥርሱን ነበር እንዶ ማውለቅ ያለብህ። እንዶ ጥርሱ ቢያቅት ወደ ላይ በእግር ጠቅ ብታደርግ ዝርሽን ነው የሚለው። እና ልዑልም ያብን ቡጢ ቀምሰዋል ማለት ነው። ልጁ ሜሉን ይዞ እስከነነብሱ እስከነቃጨሉ በሩን ጠንባ አድርጎ ሄዷል ማለት ነው። ዛሬም ትኩስ ክነት አለ ብዬ አስባለሁ። በዛሬው ዕለት ደግሞ የሚካሄደው ልዑልና ያብ በፍቅር መልክ ይመጡና በቃ ጥሉን ምናምን ያቆሙና ሄሉን ፍለጋ ይሆናል። ዘራፍ ይላል ያብም ዘራፍ ልዑልም ዘራፍ እሷ ያለችበትን ያፈላልጋሉ ማለት ነው። በፍቅር እየተራመዱ ነው። አዎ ፍቅር ያሸንፋል። እሷ ከዳንሽ በኋላ ነው ሁሉንም ነገር ማድረግ ያለባችሁ በፍቅር እና ያባችን ደግሞ እንክብካቤህን ቀጥል፣ ተንከባከባት። በቃ ከአንተ ጋር ስትሆን ነው እንግዲህ ደስታ እየተሰማት ያለው ብዬ ነው ማስቦች። ይቀንም ታልፋል እውነት ከሆነ ማለት ነው። እኛንም እያወናበዳችሁን ነው፣ እኛንም ግራ እየገባን ነው። ምክንያቱም ሳቂ የተቀላቀለበት ነገር ነው ያለው። እውነተኛ ነገር ቢሆን እውነተኛ እንባ አለ፣ መጨነቅ መሸበር አለ ምናምን። ስለዚህ ድርሰትም ማለት ስራም ከሆነ በትክክል ስሩልን እና ያለን ችግር የለውም። ግን አንዳንድ ጊዜ እኛ የዘራነውን ነው የምናጭደው። የተመኘነውን ፈጣሪ እንዳይሰጠን መጠንቀቅ አለብን። ምክንያቱም የሰው ልጅ ከአፉ የሚወጣውን ነው የሚያጭደው ማለት ነው። እና እብደት በሚመለከት ነገር እንኳን ስራ ከሆነ ሰርታችሁ ባትመጡ ጥሩ ነው ብዬ ነው የማስበው። ማለት ስራ ከሆነ አሁን ሁሉም ያሉበት ስራ ታውቃላችሁ፣ ምን ጭቅጭቅጭቅጭቅ ጨምለቀለቀለቀለቅ ያለ ነው። የነሩታንም የነንትናንም ይታያል። ግን ይሄ ደግሞ ከባድ ነው። የሰው ልጅ በአፉ የዘራውን ነው የሚያጭደው፣ በልቡ ያሰበውን ነው እግዚአብሔር የሚፈጽመው። እና ይሄን ነገር መጠንቀቅ ጥሩ ነው ብዬ ነው ማስበው።
እውነት አታማ ከሆነ እናንተስ ለምን በትክክለኛው መንገድ ጸበል ለምን አታቆዩዋትም? ለምን ጸበል ሂዳችሁ አታጠምቋትም? እና ይሄ ሰውዬ ደግሞ መቶ እስኪወስዳትስ ምን ትሰራላችሁ? ብዙ ማለት አሁን ለምሳሌ እንደ ተመልካች ሆነ ብዙ ጥያቄ አለን። እናቴ ትሙት። ምክንያቱም ሄሉ እንዲህ እስከምትሆን ድረስ ቤተሰብስ ቁጭ ብሎ እንዴት ያያል? ወንድሟ አጠገቧ ነው ያለው። እውነተኛ አብዳብ ከሆነ እርግጠኛ ነኝ እነሱም ዝም አይሉ። ማዘርም ከዛም የመምጣት ቻንስ ይኖራቸዋል። አጠገቧ ያለው ናሂም ዝም አይልም። ገባችሁ አይደለም? ምክንያቱም እናንተ እዚህ ጋር እየተጨነቃችሁ አጠገቧ ያለው ጸጥ አይልም። እውነተኛ ታሪኩ ስራም ከሆነ ደግሞ ስራን ሰው እንዳይነቃ ተደርጎ ሳይቅን ቁጥብ አድርጋችሁ ብትሰሩ መልካም ነው ላለው። ያው እንደ እውነት ስንሄድ ደግሞ እውነት ከሆነ ሄሉን ቀጥታ ጸበል ነው ይዛችሁ መሄድ ያለባችሁ ማለት ነው። እና የወንድ ጋጋታ ቢበዛ ምንም ትርጉም የለውም። አንድ ወንድ በቂ ነው። ቅመም የሆነ ያለ ወንድ በቂ ነው ማለት ነው። እና ሱሲም ጓደኛዋ ነሽ። ወደ መንፈሳዊ ህይወት ላይ እዛ ለሳምንትም ለምንም ቁጭ እንድትል ማድረግ ነው እንጂ ቤት ማሮራት ትርጉም የለውም። ትንሽ ወደ ራሷ እየተመለሰች ያለ ይመስለኛል። እኔ እንግዲህ እንደ ሁለት ልብ ነኝ። እኔ ውሸት ድራማም ነው የሚል ልቤም አለ። ምክንያቱም የእነሱ ሳቅ የተቀላቀለበት ነው። ሱሲም ፊቷ ላይ የሳቅ ምልክት አለ። ይሄ አዲሱን ከውጭ የመጣው እንደዚሁም ልዑል ከእንደገና ደግሞ ድብድቡ ልጁ ሲመታ ራሱ አመታቱ ትክክለኛ ኖርማል አመታት አይደለም። ያው እንደ ቀልድ የምትታገሉት ትግል አመታት ነው እየተመታ ያለው። ስለዚህ ብዙ ጥያቄዎች አለን እኛ ተመልካቾች። እንደኔም ደግሞ አትኩራችሁ ያያችሁ ልትኖሩ ትችላላችሁ። በአይምሯችሁ ብዙ ጥያቄ ያለ ይመስለናል። እና ድራማም ከሆነ በትክክል እንደ ሄሉ ሆናችሁ ቆፍጠን ብላችሁ መስራት ነው። ካልሆነም ደግሞ ግን እኔ እንደዚህ አይነት ድራማ ከሆነ ቢቀር ጥሩ ነው ብዬ ነው የምለው። ምክንያቱም የአፋችንን ነው እግዚአብሔር የሚያሳጭደን ብዬ ነው ማስበው። ብዙ የሚሰሩበት ነገር አለ፣ ብዙ 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 ማለት ነው። እና ለማንኛውም በእውነት መልክ እንውሰደውና ሁላችሁም ጸበል ይዛችኋት ብትሄዱ ጥሩ ነው። ወንድ እኔ እንዳልክ እንደውም ቢቀላቀል ደስ ይለኛል። 4 በአንዱ ናችሁ ብትካነቱ። እንደውም ወንዶቹ ተካነቱ፣ ተፈላለጡ። የኔነች መባባሉ አሪፍ ነው ብዬ ነው ማስበው። እና እኔ ግራ ገብቶኛል። ሌላዎቻችሁም የተመለከታችሁ ልትኖሩ ትችላላችሁ። ይሄ ነገር ምን ጉድ ነው? እውነት ነው ወይስ ውሸት የሚለውን እናንተ ራሱ የታዘባችሁትን ነገር ምናልባት እንደኔ የታዘባችሁት ነገር ይኖራል። ድርሰቱን በትክክል እየደረሰች ያለችው ሄሉ ነች ብዬ ነው ማስበው። ምንም አይነት ሳቅ የሌለው ኖርማል እብዱና እየሰራች ያለችው እሷ። ሌላዎች እና ትንሽ ያብም ጎበዝ ነው፣ ራሱን እንትን እያለ ነው። ሳቅ ምናምን ይሆን ከትላንት ወዲያ የለቀቀው ላይ ብቻ ነው ሄሉ ሲፈልጋት ፊቱ ላይ የሳቅ ምልክት የሚነበበ የነበረው። የትላንትናው ግን ልዑል ላይም ሱሲ ላይም የሳቅ ምልክት በደንብ ነው እንትን የሚለው። አብሶ አዲሱ ልጅ ከውጭ መጣው ጋርዲዞ እሱ በደንብ ነው የሚያስታውቀው። እና ብቻ እኛ ግራ ገብቶናል። እውነት ታማ ከሆነም ወደ ጸበል መሄዱ መፍትሄ ነው ብዬ ነው ማስበው። ከጎኗ ያብ ሲያጎርሳት ምን ሲላት ደስ ይላል። ለያብና የልዑል ፍቅር አሁን በስምምነት መሆናችሁ ደስ ይላል። ቅናቱ ተትዎ እሷን ለማዳን የምትታገሉበት ነገር ደስ ይላል። ግን እኛ ግራ ገብቶናል። ጥያቄ ያለን መልስ ስጡን። ማለት ግራ ገባኝ እኔ። እውነት ነው እንዳለን እውነት እንዳይሆን ደግሞ የልጆቹ ሳቅም የተቀላቀለ ነው። ውሸት ነው እንዳለን ሄሉ ደግሞ የምትሰራው በትክክለኛ እንደ እብድ ነው። እና እኛም ሳንጠጣ አታስክሩን። ቲንግ ኦፍ ቲንግ እንዲያ እናቴ ትሙት እንዴ ሳንጠጣ አታስክሩን። እና ይሄ ስለ እብደት ባሰሩ እኔ በራሴ በኩል ደስ ነው የሚለኝ። እናቴ ትሙት ምናልባት እግዚአብሔር ያፋችሁን እንትን እንዳያሳጭዳችሁ እፈራለሁ። እንዴ የአፍን ፍሬ ነው። አንድ ሰው የአፋችንን ፍሬ ነው የተመኘነው ነው እግዚአብሔር አምላክ የሚሰጠንና እንደዛ እንዳይሆን ሌላ ለየት ያለ ይሄ ልሻ ግን በፍቅር ስትመጪ በፍቅር ስትሰሪ መድኃኒዓለምን ብዙ ሰው የሚወድልሽ ይሄ ሴጣን ነገሩን ትተሽ በፍቅር በቃ
በፍቅር ብትመጪ ማአት ሰው ነው የሚመለሰው። ምክንያቱም አንቺ የሚያምርብሽ ፍቅር ላይ ነው። በቃ ፍቅር ይሄ በቃ ፍቅር ላይ እግዚአብሔር አምላክ የተለየ ተስጦ ሰጥቶሻልና ይሄን ነገር ትታችሁ በፍቅር መልክ ብትመጡልን ብዬ አስባለሁ። የተሰማኝ ስሜት ነው። ጂጂዬ ለምንድን ነው ከትላንት ወዲያ የሚያልሰራሽው እያላችሁ በውስጥ ትጽፉ። እኔ ዝብርቅርቅ ያለ ውስጥ ነኝ። ምክንያቱም እውነትም እንዳልል እውነተኛ ነገር የማየው ነገር የለም። ውሸትም ነው እንዳልል በሄሉ በኩል ደግሞ የምትሰራው ነገር እንደ እብዱና ኖርማል ነው የምትሰራው። ከእንደገና ደግሞ እቤት ውስጥ ይዞ ከመንጎዳጎድ ምናምን ጸበል ይዞ ለምን አልሄዱም? ሶስተኛ ምን አይነት ጥያቄ አለኝ። አጠገባ ያለው ናሂስ እንዲህ ስታብድ እስካሁን ድረስ እንዲህ ዝም አለ፣ እንዴት አልመጣም ብዬም ጭንቅላቴ ውስጥ ጥያቄ አለኝ። ቤተሰብስ እንዴት ዝም አለ ብዬ ጥያቄ አለኝ። ጎረምሳዎቹ ብቻ እንዲህ ሲያሯሩጣ ዝም ብሎ የሚያይ ሰው የለም ብዬም ውስጤ ብዙ ጥያቄ ስላለኝ እውነት ነው ውሸት ነው ብዬ ለመፍረድና ለመስራትም እኔ ከብዶኛል። ምክንያቱም ልጆቹ በሳቅ ነው እየሰሩ ያሉት። ግራ የሚያጋባ ነገር ነው እና እኔ ይህን ነገር ትተው የተሻለ ነገር ይዘው ቢመጡ ደስ ይለኛል። በፍቅር መልክ የተሻለ ነገር አሁን ምናልባት እኔ የተናገርኩት እንትን ብለው ናሂን ሊመጣ ይችላል በነገው ዕለት ወይ ናሂን ጊዜውት ሊመጡ ይችላሉ። ለምን ወንድሟ ዝም አለ ምናምን ባልኩበት እንትን ማለት ነው። ስለዚህ እውነተኛ የሆነ ነገርን ይዛችሁልን ብትመጡ፣ እውነት አብዳም ከሆነ ጸበል ምናምን ብትወስዷት፣ ሲቀጥል ደግሞ 3 ወንድ ሆናችሁ ከምትከናነቱ እንትኑም በትክክል እንትን ብትሉ በጣም ነው ደስ የሚለን። ይሄ እብደት የሚለውን ነገር እኔ ባይሰራበት ደስ ይለኛል። ስራ ከሆነ የሰው ልጅ የአፉን ፍሬ ስለሚበላ ማለት ነው። በፍቅር መልክ መታችሁልን፣ ፍቅርን አስተምሩን። ወደ በቃ ያብና ሄሉ አንድ ላይ ቢሰሩ በጣም ነው የሚያምሩት። ማለት በስራም ሆነ በምን አንድ ላይ ቢሰሩ በጣም ነው የሚያምሩት። ይሄ ከውጭ የመጣው ጭራሹኑ እናቴ ትሙት ከእሷ ጋማ ጭራሹኑ አይሄድም። በስመ አብ ወወልድ ወመንፈስ ቅዱስ እናቴ ትሙት ለዘበኝነት ራሱ አይሆንም። ይቅር በለኝ መድኃኒዓለም። ለዘበኝነት ራሱ ያስታውቃል ሽው እንደሆነ ያስታውቃል ሽው እንደሆነ። ያም ደግሞ ይሄ ማነው አላለም። ያው እንግዲህ ተነካከቱ፣ ተቧቀሱ እና ያለን ዛሬ የሚለቀቀውን ግን ሳቀ እንትን ባትሉ ደስ ይለናል። ራሳችሁን እንትን ብትሉ እና የኔ ወዶች፣ የኔ ማይፎንቃዎች፣ እኔ የተሰማኝ ስሜት ነው። ካየሁትም እናንተም አይታችሁ ራሳችሁም እንትን የምትሉት ነው። እና ዛሬ የሚለቀቀውን ደግሞ እናያለን። እንግዲህ ባሉበት ሄሉም እውነት ከሆነ እግዚአብሔር አምላክ ይማራት፣ ለሌላዎችም ልቦና ይስጥልን። መልካም ምሽት።